ሰላም እንዲናችሁ እንግዲህ ባልተለመደና በማይጠበቅ ስራ እየመጣሁኝ ነው። ሁላችሁም እንደምትወዱት በጣም ተስፋ አደርጋለሁና እህቶቻችን ከዚች ሴት ምን ይማሩ? በየሶሻል ሚዲያው አፍረተ ገላ ተገልጦ አላህ በማይፈልገው መልኩ እየተወዛወዙ ተመልከቱልኝ የሚሉ እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ አነጋጋሪዋ ቲክቶከር ዩቲናስ በአዲስ ነገር መታለች። ዘፈን ልትወጣ ነው። በርካታ ሰዎችን እያነጋገረ ይገኛል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አሁንም ትዳሩ እንዲቆይለት የሚፈልግ ሰው አይን ውስጥ የሚገባ ነገር ማዘጋጀት የለበት። በተለይ አሁን ባለበት የኢትዮጵያ ኑሮ ብዙ ወጣቶችን እንዳያገቡ ያደረጋቸው እኮ ብዙ ሙሽሮች ናቸው። ተፍሲሩ ገብቷቸው? አዎ ወይስ ላብራራው? እኔ ገብቷቸዋል። ሰርጉ ነው ብዙ እንትን ይላል። ቃኔ ላገባ ነው ብሎ ወጣት ያስብና የሆነ ከተማው ላይ ሰርግ ሲያይ አውዝ ቢላ ምን ብዬ ነው ማገባው ይላል። መኪናውን ሲያይ ቀውጤውን ሲያይ ምን ሲለው ሲደምረው 3 ሚሊዮን ገብቶበታል። እንዴት ያስብ? ዜሮ ያረጉታል። ደግሞ የብዙ ወጣቶች እንዳያገቡ ያደረገው የዘመኑ ሰርግ ነው። ያ ነገር ደግሞ እንዲቆይም ያደርገው ለአንድ ሳምንት የእንትን ቀን የማርቀል ሊባል ይችላል። የመልሱ የመክሰሱ የቅልቅሉ የምናምኑ ሊባል ይችላል። ግን ብዙ አይቆይ። እኛ 4 ሚሊዮን ብር የጨረሰ ልጅ እኮ የቤት ኪራይ ያጣ ልጅ አለ። በ6 ወር 4 ሚሊዮን ለሰርጉ ጨርሶ በ6 ወር በኋላ የቤት ኪራይ የሚከፍልለት ያጣል። የሁዷን ቀውጤ ነው የሚያስበው። ግን 4 ሚሊዮን ከሚያወጣ ቢያንስ 1 ሚሊዮን እንኳን አውጥቶ 2 ራይድ አይገዛም። 1 ሚሊዮን 500 ሺህ ይገኛል። ደላሎች እንደነገሩ ገቢ ያለው ማለት ነው። ግን ለቤት ኪራይ እስከማጣት ደርሷል። እና የዛን ጊዜም እኛም በነበርንበት ጊዜ ሾይል አይ እውነት ነበር። በቃ ዱዓ ከመስጊድ አጠፋም በቃ ሁሉም ደግሞ የክና ማሻአላ መልክ ተቀየረ ምናምን ይልና እሱ እንደነገረ በሳምንት ደግሞ ራሱ ባግብቷል። በቃ የሆነ ተጓጓበታል። በትክክል ወላሂ አሁን ላይ በጣም ብዙ ወጣት ብጠይቁት ለምንድነው ማታገባው ተብሎ ቢጠየቅ የመጀመሪያው ምላሽ የሚሆነው ይሄ ነው። በቃ መግባው ሰርጉ በጣም ምናምን ግርግሩ ይሄ ነገር ከባድ ነው ብሎ ነው የሚናገረውና ብዙ ወጣቶችን ከትዳር እያስቀረ ያለ ይመስለኛልና ይሄ ደግሞ እየተፈጠረ ያለው አንዳንድ አቅሙ ያላቸው ሰዎች ማሻአላ በደንብ ድል አድርገው ይደግሳሉ። ስላላቸው ቢደግሱ ምንም ማለት አይደለም። ካለ መደገስ እንደውም አስፈላጊ ነገር ነው። ነገር ግን አንዳንድ ሰዎች ከአቅማቸው በላይ ተበድረው ተንጠራርተው ምናምን ነገር ይደግሳሉና ይህ ነገር እነሱ ተበድረው ያንን ነገር አደረጉት። ከዛ በኋላ እነሱ ሌላ ጭንቀት ውስጥ ነው የሚገቡት። ከዛ በተጨማሪ ደግሞ ሌላ ሰው ስነልቦና ላይም ደግሞ የሚሰሩት ከባድ ነገር አለና በዚህ የተነሳ ብዙ ወጣት እያገባ አይደለም። ይህ ነገር መቀረፍ አለበት ብዬ አስባለሁ። በዛ ላይ ደግሞ አይን ላይ ብዙ የገባ ነገር ሲቀጥል አንመለከተውም። አንዳንዴ በጣም ድል ባለ ሰርግ ተጋብተው ምናምን በጣም በሚያሳዝን ሁኔታ በትንሽ ባጭር ጊዜ ምናምን ነገር ተፋቱ የሚባል ዜና ምናምን እንሰማለንና አይን ራሱ ቀላል አይደለምና በቻልነው መጠን ሰርግ ሲታሰብ ቀለል ባለ መልኩ በአቅማችን ቢታሰብ ጥሩ ነው ብዬ አስባለሁ። አሁን የምናየው የሐረም ልብስ ጥቁር ከመሆኑ በፊት ነጭ፣ አረንጓዴ፣ ቀይ፣ ቢጫ እንደነበር ታውቃላችሁ? አሁንስ ያለው የሐረም ልብስ ጥቁር የሆነበት ታሪክና ክስተት እንዴት ነበር? ከሐረም ደጃፎች ቅኝታችን እንደቀጠለ ነው። የፊታችን ሙሐረም 1 የካዕባ ልብስ ይቀየራል። እስከዚያ ድረስ ደግሞ እኛ ካዕባ ልብሱ በታሪክ ውስጥ የተቀያየረባቸውን ዘመኖች እንዴት ይሰራል፣ እንዴት ይዘጋጃል፣ ሌሎችንም መረጃዎች ከታሪክ ጋር እያያዙ የማቀርብላችሁ ይሆናል። ላይክ እና ሼር እያደረጋችሁ ፎሎ እያደረጋችሁ መከታተላችሁን አትዘንጉ። መልእክተኛው አለይሂ ሰላቱ ወሰላም ከመምጣታቸው በፊት ቁረይሾቹ ካዕባን ያለብሱ ነበር። በተለያየ ከለር በተለያየ ዲዛይን ያለብሱ ነበር። ቆዳም መሰል ነገሮችን የማልበስ ስራ ይሰሩ ነበር። ከዚያ በኋላ መልእክተኛው አለይሂ ሰላቱ ወሰላም ሲመጡ ካዕባን ልብሱን የመቀየር ስራ አልሰሩም ነበረ። ነገር ግን በእሳቸው ዘመን አንዲት ሴት የካዕባን ዙሪያ በእጣን የማጠን ስራ እየሰራች እያለ ሳታስበው ልብሱ ጨርቅ ስለነበር ድንገት የመቀጣጠል ነገር ተነሳና ልብሱ ተቃጠለ። በዚህ ሰዓት መልእክተኛው አለይሂ ሰላቱ ወሰላም ልብሱን የመቀየር ስራ ሰሩ። ሲቀይሩትም ከቀይና ከነጭ የተዘጋጀ ልብስ አድርገው ነበር ያለበሱት። በሳቸው ዘመን ይህ መልክ ነበረ። ከሳቸው በኋላ ዑመርና አቡበከር ደግሞ ልብሱን ነጭ አድርገው ከግብጽ ተሰርቶ የሚመጣ ልብስ እያለበሱት ቆዩ። ከዚያ በኋላ ኢብኑ ዙበይር ደግሞ በዘመኑ በ64 ዓመተ ሂጅራ አካባቢ ማለት ነው ካዕባን ቀይ አልብሶት ነበር። ከዚያ በኋላ ቢጫ የመልበስ እድልም አግኝቶ ነበር በኡመዊዮቹ ዘመን። በአባስዮቹ ዘመን ደግሞ ናስር የተባለ መሪያቸው ካዕባን አረንጓዴ ያለበሱት መጀመሪያ አካባቢ። ከዚያ አስቀጥለው ደግሞ ብዙም ሳይቆዩ ማለት ነው ወደ ጥቁር ቀየሩት። የተለያዩ ምክንያቶች ይነሳሉ። አንዱ ያው ጥቁር
ግርማ ሞገስ የመሪነት ምልክት ተደርጎ ይወሰድ ስለነበር እነሱም ደግሞ የንግስናቸው ዘመን ቀለማቸው ጥቁር ስለነበር ካዕባን ጥቁር ማልበስን መረጡ። ከዚያ ባሻገር ጥቁር ያው ዝናብም ቢነካው ቆሻሻም ቢነካው አቧራም ቢመጣ አካባቢው አቧራ የሚበዛበት ስለሆነ የመቋቋም ኃይሉ ከፍ ያለ ስለሆነ ይህንን ውሳኔ ያሳለፉ። በዘመኑ አንዳንድ ዑለማዎች ተቃውመው ነበረ። የመልእክተኛው አለይሂ ሰላቱ ወሰላም ዘመን የነበረው ቀይና ነጭ መሆን አለበት የሚሉ ጥያቄዎች ነበሩ። ነገር ግን እንደ ንጉስ እነዚህ ምክንያቶች አንስቶ ዋናው ጉዳይ ክብሩን በጠበቀ ሁኔታ ማልበስ ነው በሚል ያንን እንዲሆን አደረገ ማለት ነው። በተወሰነ መልኩ በዚያ ዘመን ስማቸውን ማጻፍ ይህንን ያዘዘው ማለት ነው መሰል ስራዎች ተጀምረው ነበረ። ከዛ ጥቁርነቱ ሳይቀየር ዑስማንዮች ሲመጡ ያንኑ ጥቁርነቱን አስቀጥለዋል። አሁንም የሳዑዲ ንጉሶች ይህንኑ ካዕባን ጥቁር የማልበስ ስራን አስቀጥለዋል ማለት ነው። ከካዕባ ላይ ያለው ከልብሱ ላይ ያሉት ዲዛይኖች፣ ቁርአን አያ መሰል ስያሜዎች ደግሞ በዑስማንዮቹ ዘመን በተለይ ደግሞ ተጠናክሮ እንደተሰራበት ይነገራል። ለማንኛውም ካዕባ ውጩ ጥቁር ቢለብስም የልብሱ ራሱ ከሐር ስለሆነ የሚሰራው ጀርባው ነጭ ነው። ከውስጥ በኩል ደግሞ የካዕባ ውስጠኛው ክፍል ዛሬም ድረስ አረንጓዴ እንደለበሰ ነው የሚገኘው። እዚህ ሀሳብ ላይ እናንተ ምን ኮሜንት አድርጋላችሁ? የትኛውን ከለር የበለጠ ቆንጆ ነው ብላችሁ ታስባላችሁ? ምክንያቱም በዘመናት ውስጥ የተለያዩ ከለሮች ለብሰዋል እንዳሳየዋችሁ። የትኛው ከለር ቢሆን ግን ቆንጆ ነው ብላችሁ ታስባላችሁ? ኮሜንት ላይ ያሳውቁኝ። ላይክ እና ሼር አይረሳ። ፎሎ ማድረግ ማትዘንጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚገርም ነው። እኔ ካዕባን ከጥቁር ከለር ውጪ ማሰብ ይከብደኛል። ይህንን ቪዲዮ እስክመለከት ድረስ ራሱ አላቅም ነበር። በሆነ ሰዓት ነጭ እንደነበረ ቀይ እንደነበረ ምናምን ነገር መረጃ አልነበረኝም እና በጣም ነው የሚገርመው። አሁን ያለበት የካዕባ ልብስ ጥቁሩ በጣም ነው የሚያምረው። እኔ በግሌ እሱ ነው የሚስበኝ እና በዚህ አጋጣሚ መሐመድ ሰይድ አቡ ሐኒፋ የጀመረው ፕሮግራም በጣም የሚገርም ፕሮግራም ነው። ስለ ካዕባ ስለ መካ ማናቃቸውን አዳዲስ ነገሮች ከሐረም ደጃፍ የሚል የቲክቶክ ፕሮግራም አለው እየለቀቀ ይገኛልና በጣም በዚህ አጋጣሚ መሐመድ ሰይድ አቡ ሐኒፋ ቀጥልበት። በጣም ምርጥ ፕሮግራም ነው። እችን መልእክት ያው ሼር አድርጉልን፣ አድርሱልን አይደለ? እህቶቻችን ከዚች ሴት ምን ይማሩ? በየሶሻል ሚዲያው ሀፍረተ ገላ ተገልጦ አላህ በማይፈልገው መልኩ እየተወዛወዙ አደባባይ ሼር አድርጉልኝ ተመልከቱልኝ የሚሉ እህቶች እቺ ሴት የምትገባበት ጀነት አይደለም እንዴ ፍላጎታቸው? እኛ እኮ ሰሃቦቹ የሚያልሙትን ጀነት ነው የምናልመው አይደለም? ይገባኛል። ወጣትነት በጣም ቴምት ያደርጋል። መታየት ያስፈልጋል። ሰብር ግን ይፈልጋል። ያንን መግታት ይጠይቃል። ያን መግታት ይጠይቃል። አላህ አንድን ነገር ሲከለክለን ለእህቶቼ በአጠቃላይ ለወንድሞቼ የምሰጠው መልእክት ያዘዘን ነገር በሙሉ ለእኛ ኸይር ነው። የከለከለን ሁሉ ለእኛ መጥፎ ስለሆነ ነው የተከለከለ። እስልምና ውስጥ የታዘዙ ነገሮች ለዱንያችንም ለአኸራችንም ጠቃሚ ናቸው። የተከለከሉ ነገሮች ለዱንያችንም ለአኸራችንም አውዳሚ ናቸው። ይህም ማመን ያስፈልጋል። የዌስቱ የዘመኑ ተጽዕኖ ይህም ፕሪንሲፕል እንዳያስተን ያስፈልጋል። ይህም በትክክል የምታምን ሴት ሸረፏ ያለው ሂጃቧ ላይ፣ ሸረፏ ክብሯ ያለው መሰተሯ ላይ፣ ይህንን ክብሯን ለማን መግለጥ እንዳለባት ተነግሯታል። ከዛ ውጭ ያለ ማንም ሊያያት ማንም ውበቷን እንዲያይ መፍቀድ የለባት። አሁን የምንሰራው ነገር ለልጆቻችን ያምራል፣ ለቤተሰቦቻችን ያስደስታል። ከዚህ ሁሉ በላይ ደግሞ ኻሊቀ ሰማዋቲ ወልአርድ የሰማይ የምድር ፈጣሪ ጤና ሰጥቶ እያኖረን ያለ ኩላሊታችን በስርዓት ፋንክሽን እንዲያደርግ፣ አስተነፋፈሳችን በስርዓት ፋንክሽን እንዲያደርግ፣ የደም ዝውውራችን በስርዓት እንዲካሄድ፣ አእምሯችን በስርዓት እንዲያስብ ይህ ሁሉ ጸጋ የሰጠን ጌታ ይታመጻል ወይ? በአደባባይ ያስደስተናል ወይ? እሱን ያስደስታል ወይ ብሎ ማሰብ ያስፈልጋል። ይችላል። እችን መልእክት ያው ሼር አድርጉልን፣ እቺን መልእክት ሼር አድርጉልን ብሏል ኡስታዝ። እንግዲህ ሼር አድርጉኝ ቪዲዮ ለእህቶቻችን እንዲደርስ ማለት ነውና በነገራችን ላይ ሁላችንም እኮ ወንጀለኞች ነን ማለት ንጹህ አይደለንም። ነገር ግን በአደባባይ የሚሰራ ሲሆን ትንሽ ከበድ ይላል። አንዳንድ እህቶቻችን
ይሄ ሂጃባቸውን ለቀው ምናምን በአደባባይ ሲሆን ትንሽ ከበድ ይላል እንጂ ሁሉም ለመምከር የሚመጣውም ለማስተማር የሚመጣውም ሁሉም ሰው የየራሱ የሆነ ድክመት አለበት። ነገር ግን ያንን ነገር አላህ Subhanahu Wa Ta'ala ሰትሮለታል፣ እሱም ደብቆታል። ያ ነው እንጂ ማንም ንጹህ ሆኖ አይደለም እባካችሁ እህቶች ሂጃባችሁን አስተካክሉ ምናምን እያለ የሚመክረው ሁሉም ሰው ንጹህ ሆኖ አይደለም። ሰው እባካችሁ ሂጃባችሁን የምትጠሉ እህቶች ፕሊስ 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 በቻላችሁ መጠን አንደኛ እውነት ለመናገር እንደ ሂጃብ እኔ ውበት ሂጃብ እንዳለበሰች ሴት ውበት አይቻላቅም። ሂጃብ በጣም የሚያምር ነገር ነው። ለሴት ልጅ ክብር የሚሰጥ ነገር ነው። ግርማ ሞገስ የሚሰጥ ነገር ነው ሂጃብና አላህ Subhanahu Wa Ta'ala ደግሞ ሂጃብን ግዴታ ሲያደርግ ለኛ ስለሚጠቅም ለትውልድ ስለሚጠቅም ነው። ከሴቷ አልፎ ትውልድ በነገራችን ለሴት ልጅ ከተስተካከለች ዓለም ይስተካከላል። ሴት ልጅ ከተበላሸች ዓለም ይበላሻልና ትልቁ አቅም ያለው ሴት ልጅ ጋር ነው። ወላጆችም ሴት ልጆቻችሁ ላይ በደንብ መስራት ይኖርባችኋል። ወንድሞችም እህቶቻችሁ ላይ ትኩረት ማድረግ ይኖርባችኋል ብዬ አስባለሁ። አሁን መወስዳችሁ ከዚሁ ርዕስ ጋር የተያያዘ ወደ ዩቲናስ ቪዲዮ ነው መወስዳችሁ። እንግዲህ ዩቲናስ አዲስ ዘፈን ልታወጣ ነው። እስቲ ቪዲዮ እንመልከትና ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ሰላም እንዴት ናችሁ? እንግዲህ ባልተለመደና በማይጠበቅ ስራ እየመጣሁኝ ነው። ሁላችሁም እንደምትወዱት በጣም ተስፋ አደርጋለሁና ጠብቀን እሺ አካውንቲንግ ኮፒ ሊንክ እያደረጋችሁ ጠብቁኝ። አስቸግሯል። እሺ እንግዲህ እንደተመለከታችሁት ነው ዩቲናስ አዲስ የምትለቀው ቪዲዮ አለና ለሱ ማጀባ ይሁን አላቅም ብቻ ሙዚቃ እየሰራች እንደሆነ እየተመለከተን ነውና እንግዲህ ከዚህ ቪዲዮ በፊት የተናገርናቸው ነገሮች ነበሩ፣ ኡስታዝ የተናገራቸው ነገሮች ነበሩና እንደዚህ በአደባባይ የሚታዩ ወንጀሎች በግልጽ የተከለከሉ ነገሮች ሲሆን በጣም ከባድ ነውና ጭራሽ አሁን ወደ ዘፈን መምጣት ደግሞ በጣም አዛ የሆነ ነገር ነውና አይኑ ወጣትነት ነው ምናምን ሁሉም ነገር ያምረናል ምናምን። ነገር ግን አላህ አቅል ሰጥቶናል፣ አእምሮ ሰጥቶናል የምናገናዝብበት፣ እንዲሁም ደግሞ መመሪያ ህግ ሰጥቶናል። በቃ በዚህ ህግ ተዳደሩ ብሎ አላህ Subhanahu Wa Ta'ala ሰጥቶናል። በዛ ህግ መተዳደር ግዴታ ይኖርብናልና አሁን ጭራሽ ዘፈን ለመስፈን መምጣት ይሄ በጣም ልክ ያልሆነ ነገር ነውና ፕሊስ ወደ ቀልብሽ ተመለሽ ዩቲናስ። መች እንደምንሞት አናቅም፣ በምን አይነት ሁኔታ ላይ እንደምናልፍ አናቅምና አላህ Subhanahu Wa Ta'ala በሰጠን እድሜ በሰጠን ጸጋ በሙሉ እንጠየቃለን። በጣም ኢንፍሉዌንሰር ነሽ፣ ተጽዕኖ ፈጣሪ ነሽ፣ በርካታ ሰዎች ይመለከቱሻልና ይሄ በዚህ ጸጋ ራሱ አላህ Subhanahu Wa Ta'ala ይጠይቀናል። በጥሩ ከተጠቀምነው እንጠቀምበታለን፣ በመጥፎ ከተጠቀምነውም ልክ እንደዚሁ እንጎዳበታልና ስለዚህ እባክሽን ዩቲ ያለሽበት መስመር በጣም ልክ ያልሆነ መስመር ነውና ወደ ትክክለኛው መስመር አላህ ይመልስሽ። አንቺም ወደዛ ለመመለስ ሰበብ አድርሽ ነው ማለት ፈልገው። በዚህ አጋጣሚ እኔ እንደዚህ እያልኩኝ ሰዋራ ግን አሁንም ደግመዋለሁ፣ እኔ ንጹህ ሆኜ ከወንጀል የጸዳው ሰው መላኢካ ሆኜ አይደለም። ነገር ግን አንድ መጥፎ ነገር ጥሩ ያልሆነ ነገር ስትመለከቱ ከቻላችሁ በእጃችሁ ከልክሉ፣ ካልሆነ በምላሳችሁ በአንደበታችሁ ተናገሩ፣ ካልሆነ በልባችሁ ጥሉ ይባላልና ይህንን መርህ ለመከተል ነው። ለማንኛውም ኢንሻአላህ ዩቲናስ እንደምታስተካክለው ተስፋ አደርጋለሁኝ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።